እኔ መሆን የምፈልገው ስሜ ሀሴ ስንታየው ይባላል። የመጣው ከሰባተኛ ክፍል ነው። የመማርበት ደግሞ ትምህርት ቤት ነው። ስሜ አማኑኤል ብርሃኑ ይባላል። የመጣው ከስምንተኛ ክፍል ነው። መማርበት ትምህርት ቤት ትንሣኤ ሆሊስቲክ ስኩል። አሁን የምንገኘው የስዕል ወይም ደግሞ የአርት ክበብ ክፍል ውስጥ ነው። የምናሳያችሁ ደግሞ በትምህርት ቤታችን በክወና ክፍለ ጊዜ የሳልናቸውን ስዕሎች ነው። ይህ አርት ጋለሪ ይባላል። ስዕሎቻችንን በትርፍ ሰዓት የምንሰራቸውን ስዕሎች የምናሳይበት ክፍል ነው። ይሄኛው በአብዛኛው ጊዜ ህፃናት ፊልም ሲያዩ የምናየው አንደኛው አኒሜ ካራክተር ላይ የሚገኝ ካራክተር ነው። ስዕሉን ለመሳሌ የተጠቀምነው እንግዲህ አንድ ቀለም ብቻ ነው። እሱም እንደምናየው ጥቁር ነው። ብዙም መኒ ኮስት አላረገም። እንጨትና ሸራ ብቻ ነው የተጠቀምነው። ሁለተኛው ስዕል ተፈጥሮን ለመግለጽ የተሳለ ስዕል ነው። ሰዎች በጀልባ ላይ አንድ ጀንበር ልጠልቅ ስትል ያለውን ሁኔታ እየጎበኙ ነው። ይህን ስዕል ብዙ አይነት ቀለማት ኮምቢኔሽን ተጠቅመን የሰራ ነው። ሐይቅ ነች። ተፈጥሮን ለመግለጽ እና ሰዎች ተፈጥሮን እየጎበኙ እንዴት እንደሚደሰቱ ለመግለጽ ነው የፈለግነው። ይሄኛው ስዕል እንደ ሌሎቹ ተፈጥሮን ለመግለጽ ሲሆን በአንድ ጀንበር ላይ ያሉትን ወፎች፣ ፀሐዮች ያሉትን ፀሐይ ስትጠልቅ ያለውን ድባብ ለመግለጽ ነው። እዚህ ጋር ደግሞ ትንሣኤ ሆሊስቲክ ትምህርት ቤት ነው የሳለበት። ይህም ትንሣኤ ሆሊስቲክን ትምህርት ቤት የሳለበት ደግሞ በጣም ስለምንወደውና ለእኛም ደግሞ የፒቪ አርት ሩም ጋላሪ ስለሰጠን ነው። እናም ደግሞ በጣም ምርጥ ትምህርት ቤት ነው። ይሄ ደግሞ ጣና ሐይቅ እያሰብን የሳለው ስዕል ነው እና በጣም የሚያምርና ምርጥ እይታ አለው። እዚህ ጋር ደግሞ ዘንባባዎቹን ደግሞ ያስቀመጥናቸው ደግሞ የሚያምሩ እይታ ስላላቸው እና በብዙ አካባቢ ከኛ ቡድናችን ውስጥ ወደ ድሬዳዋ ሄደው የሚያውቁ ሰዎች ስላሉ እነሱም ደግሞ በእነሱም እገዛ ጭምር ነው። እዚህ ጋር ደግሞ ከስር የሚታዩት ተራሮቹ ከላይ የሚታዩት ተራሮቹ ደግሞ ፀሐይ ስጨልም ያለውን ብርሃን ያዩታልም ያምራል። ይሄኛው የምናየው አብስትራክት ስዕል ነው። አብስትራክት ስዕልም ደግሞ በትንሣኤ ሆሊስቲክ ትምህርት ቤት ውስጥ በደንብ እንደሚዘወተርና በደንብ እንደምንሰራበት ያሳያል እና አብስትራክት ስዕል ደግሞ በትንሣኤ ሆሊስቲክ ትምህርት ቤት ውስጥ ብዙ ተማሪዎች እንደሚወዱትና እንደሚጠቀሙት ያሳያል። ስሜ ዳዲክ ነው። ክፍሌ ሁለተኛ ክፍል ነኝ። የሰራሁት ፋን ነው። ፋን ይባላል። ከወዳደቁና ከዚህ ካርቶን ነው ያሰራሁት። ስሜ አላፈወርቅ አፈራው ነው። የመጣሁት ከአምስተኛ ለ ክፍል ነው። መማሩት ትንሣኤ ሆሊስቲክ ነው። ይሄን የሰራሁት ውሃ መቅጃ ነው። ይሄ የሚጠቅመው ብዙ ሰዎች ውሃ መቅጃ ስለሚያጡ ወይም መቅጃ ስለማይኖር ይሄንን ሰርቼ ሰዎች እንዳይቸገሩ ወይም እንዲረዳ ይሄ ሲከፈት ውሃው ስለሚለቅ በዚህ ስትሮ አማካኝነት ከውሃው ይወጣል። ከዛ ይሄ ሲከፈት ነው ከውሃው የሚወጣው። ስሜ ሚኪያስ ነው። የመጣሁት ከትንሣኤ ትምህርት ቤት ነው። ክፍሌ አምስተኛ ነው። አሁን ይዤላችሁ የመጣሁት የ13 ማስቀመጫ ወይም ፔንሲል ቦክስ ነው። ይሄ የሚሰራው በኮድ ነው። ኮዱን ካላወቅነው ልንከፍተው ወይም ለእቃ ልናስቀምጥበት አንችልም እና ይሄ የሚሰራው በኮድ ነው። ኮዱ ለምሳሌ 5 እና 5 ነው። ዘግተን ኮዱን በምንቀይርበት ጊዜ አይከፈትልንም፣ ግን ኮዱን ራሱ ላይ አድርገን ስንከፍተው ይሰራል። ስለዚህ ይህንን በማሻሻል ትልቅ ደረጃ ማድረስ ይቻላል። ስላዳመጣችሁኝ አመሰግናለሁ። ሜ ሀቨን ይባላል። የመጣሁት ከትንሣኤ ትምህርት ቤት ነው። ክፍሌ ኤትቢ ነው። እኔ የሰራሁት አየር መስጫ ነው። አየር መስጫ ለመስራት ያስፈለገኝ እቃ እንጨት፣ እዚህ ጋር ዲናሞ፣ ባትሪ እና ሃይላንድ ነው። አየር ለመስጠት ከፈለግን ይህንን በምናገናኝበት ጊዜ ይሽከረከራል። እዛ ሰዎች አየር ያገኛሉ ማለት ነው። ስላዳመጣችሁ ነው። ስሜ ዮናታን አስመሮም ይባላል። የመጣሁት ከትንሣኤ ሆሊስቲክ ትምህርት ቤት ነው። ክላሴም ኤቲኤ ነው። አሁን እኔ የሰራሁት ሃንድ ሜድ ግራይንደር ነው እና ግራይንደር አብዛኞቹ ግራይንደር ያሉት ተሰክተው የሚሰሩ ነው። ግን አሁን ይሄ ግራይንደር ተሰክተው ስለማይሰሩ አንድ ስራ ተጀምሮ መብራት ከጠፋ የሚሰኩት አይሰሩም። ግን ይሄኛው ካለ መጨረስ ይችላሉ ስራቸው።
ስሜ ናሆም ብራውን ይባላል። የመጣሁት ከትንሳኤ ሎጂስቲክ ትምህርት ቤት ነው። የስምንተኛ ክፍል ተማሪ ነኝ። እኔ የሰራሁት የፈጠራ ስራ አላርም ነው። ሌባ ሲመጣ አላርሙ በመጮህ ሌባውን ሊይዝልን ይችላል። ይህ ከወዳደቁ እቃዎች የተሰሩ ሲሆኑ ካርቶን፣ እንዲሁም ጣሳ፣ ጣውላ፣ ካርቶን፣ ገመድ ናቸው። ከተገዙ ከተባሉ መቆንጠጫና ባትሪ ብቻ ናቸው። እቺ ጋር በመታሰር ታሰር ልክ ገመዳ ሲከፈል። በቀጣይ ደግሞ የሰራሁት ሲምፕል ማሽን ሲሆን አንዳንድ ፎቆች ሲሰሩ ከታች ወደ ላይ ለማውጣት አንዳንድ ሰዎች እየተሸከሙ ነው እቃ የሚያወጡት የሚያወርዱት እና የእነሱን ጉልበት ለመቀነስ ወይም ጊዜ ላለመፍጀት ይህችን ሲምፕል ማሽን ሰርቻለሁ። ይህችን እቃ ወደ ላይ እናወጣለን። ከዛ ለቀቅ ስናደርገው ራሱ ይወርዳል። የተጠቀምኳቸው እቃዎች ደግሞ ጣውላ ነው፣ ዲናሞ፣ ክር እንዲሁም ካርቶን፣ ባትሪ ነው። ሌላ ምንም አልተጠቀምኩም። እቺን ዱላውን በላይ በማቆም ከላይ ዲናሞን አረኩ፣ ገመዷን እዚህ ጋር አድርጌ ካርቶን ካረኩ፣ ከዛ እዚህ ጋር ባትሪውን አረኩ። ልክ እቺን ሳስነካት እቃውን ወደ ላይ ያወጣልናል፣ ራሱም ያወርዳልናል። ስሜ ቤቴሌም መኮንን ይባላል። የመጣሁት ከትንሳኤ ሆሊስቲክ ነው። የሰራሁት የፈጠራ ስራ ጁስ መፍጫ ነው። የተጠቀምኳቸው እቃዎች ሃይላንድ፣ ባትሪ፣ ዋየር እና ዲናሞ ነው። የሚጠቅመው መብራት በማይኖር ጊዜ የተለያዩ ጁሶችን ይፈጭልናል። ስላዳመጣችሁ ነው። ማይክሮስኮፕ ይባላል። የተጠቀምኳቸው እቃዎች ካርቶን፣ ሌንስ፣ ጄሪካን ነው። እነዚህ ከወዳደቁ እቃዎች ያገኘኋቸው ነው። የሚጠቅመው ደግሞ የተለያዩ ነገሮችን አግልቶ ለማሳየትና በትምህርት ጊዜ ቀድመን ስናጠና ያን ፓርት ቼክ ለማድረግ ይጠቅማል። ስሜ ልሻዳይ መብራቱ ይባላል። የ8ኛ ክፍል ተማሪ ነኝ። ትንሳኤ ሆሊስቲክ ተማሪ ነኝ። ሳይንስና ቴክኖሎጂ ክበብ አለኝ። ይሄ ኢንኩቤተር ወይም ደግሞ የእንቁላል መፈልፈያ ሲሆን አንድ ዶሮ እንቁላል ለመፈልፈል 21 ቀን ይቆይባታል። ይሄ ግን በዚህ ከተጠቀምን ግን 13 ቀን ወይም 12 ቀን ውስጥ ይፈለፍላል። ይሄን ለመስራት የተጠቀምኩት ካርቶን፣ መብራት፣ ጭድና ባትሪ ነው። ስላዳመጣችሁኝ አመሰግናለሁ። የአምላክ ስራ አበበ ይባላል። የመጣሁት ከቱሲ ነው። አሁን ማቀርብላችሁ የፈጠራ ስራ ሮማ ዘነበ ይባላል። አሁን ማቀርብላችሁ ውሃ እንዲህ ወደ ንጹህ ውሃ እንደሚቀየርና አሁን ቾኩን በምንጨምርበት ሰዓት ውሃ ስናረግበት እንዲህ መጦ ወደ ንጹህ ውሃ እንደሚቀየርና አሁን በተግባር አሳያችኋለሁ። እኔ መሆን የምፈልገው